ብዙ ተአምር መቀየር ማጥፋት ካልቀረ አጥፍቼው እጠፋለሁ። አጥፍቶኝማ መቼም ቢሆን ያጠፋል። ጊዜ ደግሞ ከገንዘብ ይበልጣልሽ። ገንዘብ ብትከስሪ ብታጭ ይሻልሻል እድሜ ከምትከስሪ። ጊዜን ወደኋላ አትመልሺውም። አታጣፊው፣ መልሰሽ አትተኪው። ጊዜ አይተካም፣ ገንዘብ ግን ይተካል። ዛሬ በሚሊዮኖች እንኳን ብታጭ የማይሆን ነገር ስለጠየቀኝ ነው ማጠፋ። ወይም ጊዜሽን ግን ልትተኪዎች በቃ ሄደ አይመለስም። ስለዚህ አሁን በዚህ ትንሽ ስለ ፍቅር የምታስብበት ጊዜ አይደለም። 21 ዓመትሽ ላይ ተማሪው ቀዝ ገንዘብ ስሪ፣ ራሽን አሻሽ። ይሄ ፉክክራ ይሄ ምድር ፉክክር በልጠሽ ካልተገኘሽ፣ ይዘሽ ካልተገኘሽ፣ አሸናፊ ሆነሽ ካልተገኘሽ ማንም ዞሮ አይልም። ይህም ቤተሰብሽ እንኳን አያውቅሽ። ስለዚህ በዚህ ጊዜ ተይው፣ የፍቅሩ ምናምን ይደርሳል። ለምን አንቺ ተለወጪ እንጂ ማለት ነው። እንደ ወርቅ ተፈልገሽ ነው የምትፈቀሪው። እንደ ወርቅ ለመፈቀሩም ለማፍቀሩም እንዳያሳስብሽ። እውነቴ ነው። ትክክለኛ ጊዜሽን የአንቺን ጊዜ ልታባከኝበት የሚያስፈልገው ጊዜ ላይ ብቻ አሁን ትኩረት አድርጊሽ። ሌላው ይከተልሽ። ዝናው፣ ገንዘቡ፣ ሰው፣ ፍቅሩ፣ ትዳሩ እሱ በኋላ የሚመጣ ነው። ተግባባ? እሺ። ግን እንደዛ እሰራለሁ። ብዙ አላማ አለኝ። በጣም ጠንካራ ነኝ፣ እሰራለሁ። ብቻዬን ነኝ። የምር ቢያንስ ሰው እኮ አንድ ሰው ቢያንስ በህይወት ውስጥ ያስፈልግሃል ብዬ ነው የሚያምነው። እና ግን አብሬ ህይወቴን ተጋርቼ ቢከፋ እንኳን የዋሴ ማነት ወይም የተከፋበት ነገር ለሰው ተናግሬ የምተነፍስ ሰው አይደለሁም። በጣም ነው የሚከፋኝ እንዲሁ ዝም ብለው ማለት ነው። ደግሞ በልጅነቴ ከቤተሰቦች ጋር አይደለም ያደግኩኝ እና ከ10 ዓመት ጀምሮ በቃ የሰው ቤት ነው ያደግኩኝ ነ የራሴን ያዩት ከ10 ዓመት ጀምሮ የሰው ቤት ነው የራሴን ያዩት ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ከዛሬ ጀምሮ ምን ላይ ማተኮር እንዳለብሽ ገብቶሻል አይደል? ያልኩት አይደል? ተግባባ? እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። እሺ ጋይስ፣ ኮይን ማስቀመጥ አልቻልኩም። ለምን እንደሆነ አላውቅም። አንዳንዴ እንደዚህ እየሆነብኝ ነው። ላስቀምጥላችሁ ብዬ አልቻልኩም። እስቲ ወጥቼ ሰወጣ ማለት ነው። ከዚህ ምን እንደሆነ ችግሩ አያለኝ። ግን ታባርኩት እስቲ ሁላችሁ 1700 ሰዎች ለ60 ሰከንድ ያህል ታባርኩት። ጌም ተጫወት እንዴ! በዚህ ሰዓት ቀዶ ጥገና ክፍል ሆነ የምን ጌም ነው ይናል? የሰው ነፍስ እኮ ነው እጃችን ላይ ያለው። ካርታ አረግሽው እንዴ? የሰው ነፍስ ቀዶ ጥገና ላይ ጌም የለም። ቁም ነገር ባታ ሳቅ። ሄሎ ሄሎ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያለሽ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? ብዙ ጊዜ አንተ ጋር ለመግባት ብዬ እድሉን አግኝቼ አላውቅም። የምር ይኸው ገብተሻል። ዛሬ ንገሪ። እሺ፣ እኔ እንድትመክረኝ ነው እና የምፈልገው። እኔ 22 ዓመቴ ነው፣ ባለትዳር ነኝ እና ግን በጣም በሳጫለሁ፣ እናደዳለሁ። በቃ የመጨረሻ ንዴትምና ብስጭ፣ በቃ የሌለኝን ጸባይ አሁን ላይ ያመጣው ነው እና በምን ኬዝ እንደሆነ በምን እንደተነሳ ራሱ አላውቅም። በቃ አንዳንዴ ህይወት በጣም ነው የሚያስጠላኝ። በቃ ማበሳጨት። ምንድን ነው ምክንያቱ? በቃ አንዳንድ ነገሮችን የሆነ ያስቀምጥክበት፣ አንዳንዴ የሆነ ሰው ከፍ አድርገህ ታስቀምጥና ስትገባበት ደግሞ የሆነ ዝቅ ብሎ ታገኛለህ እና በዛ ሰዓት ደግሞ ያሳለፍከው ህይወት፣ የተውከው ህይወት ወይም ደግሞ የከፈልከው ህይወት በጣም ያሳስባል እና ወይም እንደዚህ አይነት ላይፍ ውስጥ ቤተሰብ እምቢ ብሎክ ገብቼ ሊሆን ይችላሉ። እነዚህን የሆነ ነገሮች ሲፈጠሩ ወደ ኋላ መመለስ ጀመርኩት፣ ማሰብ ጀመርኩት። እሱ ደግሞ በጣም በሽተኛ እያደረገኝ ነው። አሁን ምንድን ነው በዋናነት
እድሜሽ ምን ያህል ነው? 22 እሺ ምንድነው የምትፈልጊው? በቃ እንዴት ምን እንደማስብ ራሱ አላውቅም። የሆነ አንዳንዴ የሆነ ህይወቴ ላይ እንትን ለመውጣት ወስኜ ግን ቃል አለን እና እሱን ቃል ፈራለሁ። ምንድነው ያውቃል? ይህን በቃ የሆነ በእኛ በቤተ ክርስቲያን የሚባለው ጋብቻ አለ እና የምን የጋብቻ ቤተ ክርስቲያን እና የተጋባንበት ማለት ነው እኛ። እሺ እግዚአብሔርን ቃል ራሱ ረግጤ መውጣት ደግሞ በጣም ከባድ ነው። በጣም ግን ደግሞ በጣም በሽተኛ የሆንኩ ነው የምር። ድሮ ራስ ምታት አመኝም፣ ጨጓራ አመኝም። አሁን ላይ ግን በሽተኛ ነው የሆንኩት። ምንድነው ዋናው ችግር ምንድነው በመሀላችሁ? በቃ አንዳንድ እንደው ታውቃለህ፣ በብዙ ነገር የማይረዳ ሰው ከጎንክ በቃ ከምንም ከሀብትም ከንብረትም ከብርም ከሁሉም ሰው የምረዳ ሰው በቃ ሀሳቦችን ምኖችን የምረዳ ሰው ያስፈልግሃል። አጠገብ ያለው ሰው የመረጥከው ሰው ደግሞ ያንተን ሀሳብ ተቃራኒ ሲሆን የመጨረሻ ነው የሚያመው። እሱ ነገር ደግሞ በጣም ተስፋ ያስቆርጣል። ትላንትና የነበረ ሰው ዛሬ ላይ አይደለም፣ ሌላ ፍጡር ሆኖ ታገኛለህ። እሱ ተስፋ ያስቆርጣል። በቃ እኮ አሁን አንቺ ያለመግባባቱን ምንድነው ያለመግባባታችሁን ችግር ለመፍታት ሞክረሻል በመነጋገር? አዎ በጣም ብዙ ጊዜ ከ1 ዓመት በላይ ሞክሬያለሁ። አሁን ተቀየረ የምትይው ነገር ምንድነው? በፊት ከነበረ ይልቅ እሱን ያልገባል። እንደ በፊቱ አይደለም ያልሽ። ብዙ እንዴት ልበልክ? በፊት አሁን የሚያስብልህ ከሆነ ብቸኛ ከሆነ አሁን ብቸኛ ነኝ፣ ምንም የለኝም። ይዞ ከመውጣ ከሆነ ያንተን ነገሮች የሚሰማ ከሆነ አሁን ላይ ግን ምንም በቃ አንተ ቦታ የለም። አንዳንዴ እንኳን ያለሽን እቃ እስቲ ሰብስበሽ ውጪ ሊል ይላል አንዳንዴ። ይሄ ነገሮች ራሱ በጣም ያስደነግጠኛል። ያለሽን እቃ ሰብስበሽ ውጪ? አዎ። ምን ማለት ነው ያለሽን እቃ ሰብስበሽ ውጪ ማለት? ቤትሽ እኮ ነው። አላውቅም። አሁን የት ነው ያለሽው እንጂ? እኔ ወላይታ ሶዶ ነው። ቤተሰቦች ያሉት ግን አዲስ አበባ ናቸው። ከእሱ ጋር ነው የምትኖሩት አሁን? አዎ። እና እኔ ሙይት ላድርግና የምትለውን ነገር ዝም ብዬ ብቻ ልስማክሽ። እሺ አሁን በመሰረቱ ይኸውልሽ፣ ያው መፋታት ኃጢአት ነው በየትኛውም እምነት። ያው መማገጥ፣ ቺቲንግ ምናምን ካለ ሱስዊች ልትፋች ትችላለሽ። ከዛ ውጭ ያሉ ችግሮች ካሉ ግን ተነጋግሮ ለመፍታት ነው ሞከር ነው። አሁን ያለሽን እቃ ሰብስበሽ ውጪ ምናምን ማለት አይችልም። ቤትሽን እጁን ሊያነሳብሽ ከሞከረ ነው ከዛ ቤት ለቀሽ መውጣት ያለብሽ። ይሄ የመደብደብ ሞክሯል፣ ስንቴ ሞክሯል፣ ስንቴ ግን አልፍ ያለው ስንቴ። ቤተሰቦች ይህን ነገር ያውቃሉ? አያውቁም። ምክንያቱም እኔ በጣም መጀመሪያም ለነሱ ፍቃድ ስላልሆነ ዝም እላለሁ። ምክንያቱም ያገባሽው እነሱ አልተቀበሉትም ነበረ፣ የቦታ ርቀትም ስላለ። እና የተጋባችሁት እንዴት ነው? ሽማግሌ ሳይላክ? ከዛም በኋላ ነው የተቀበሉት፣ እኛ ቤተክርስቲያን ካደረገን በኋላ። እሺ ሚዩት አድርጌ። አንደኛ አንቺ ትዳር ውስጥ አለሽ ማለት እየተደበደብሽ፣ አቢዩዝ እየተደረግሽ፣ እየተሰደብሽ ለምንድን ነው እንደዚህ የሚያደርጉት እነዛ ሰዎች? እንደዚህ አይነት ባህሪ ያላቸው ወንዶች አይገባኝ። ወዷት ካገባት መጀመሪያ ማይወዳትን ሰው አለማግባት ነው። ወዷት ካገባት እዚህ ደረጃ የሚያደርስ እኮ ነገር የለም። ችግር ይኖራል እኮ አለመግባባት። ግን አለመግባባቱን ወደ ድብድብ፣ ወደ ስድብ፣ አቢዩዝ፣ እቃሽን ሰብስበሽ ውጪ ማን ስለሆነ ነው እሱ?
እንዴ በቃ አልጋ ላይ በቃ ስትተኙ ለስሜቶች ነው እንደሚፈልገው አንዳንድ ወንድ በቃ እዛ ለዛ ጉዳይ ብቻ ሴቷን ስለሚፈልጋት በቃ እንደ መልአክ ያኔ በቃ የሚፈልገው ነገር እስኪያገኝ ድረስ ግርሽን ልጠብ ራሱ ሊል ይችላል።